ሰላም ተመልካቾቻችን ዛሬ የምንገኘው በገብረ ክርስቶስ ደስታ ሞደርን አርት ሙዚየም ሴንተር ነው። የተገኘንበት ምክንያት በሂጎ ሞተርስ በተዘጋጀ የዲጂታል አርት ኤግዚቢሽን ነው። ኤግዚቢሽኑ ምን ይመስላል፣ ስዕሎቹ አርቶቹ ምን ይመስላሉ የሚለው አብረን እንመለከታለን። Digital art is good when you have a lot of paintings in your home. ዲጂታል አርት ራስን ለመግለጽ ቀላል የሆነና ወደ አርት ውስጥ ለመግባት ለሚፈልጉ ጥሩ መንገድ ነው ብዬ አስባለሁ። በዲጂታል መጠቀሚያችሁ እየሰራችሁ የፈለጋችሁትን ስዕሎች ብቻ ማሳተም ትችላላችሁ። በሁሉም ነገር አኳያ አስፈላጊ ነው። በኢትዮጵያ ለ6 ዓመት ያክል ኖሬያለሁ። ይሄኛው ሶስተኛ ያዘጋጀሁት ኤግዚቢሽን ነው። በሐሳብ ደረጃ ከብዙ ኢትዮጵያውያን ጋር አብረን አውርተናል። ልምዶች ተለዋውጠናል። ኢትዮጵያ በጣም ትልቅ ተሰጥኦ ያላቸው አርቲስቶች አሏት። የማደንቃቸውና ስራቸውን የምወድላቸው አርቲስቶች አሉ። የኢትዮጵያ ሕዝብ የሚያውቁት የተወሰኑ አርቲስቶች ብቻ ናቸው። ነገር ግን በዓለም ላይ ተወዳጅና ታዋቂ አርቲስቶች አሏቸው። ብዙም ስለ ዲጂታል ማቀው የለኝም። በኢትዮጵያም ሲነገር very recently ዲጂታል ዳታ ዲጂታል እንዲስ ይባል ሰማን እንጂ በተግባር አላየሁም። ፖሲብሊ ግን ወደዛ የምንሄድበት መንገድ እንዳለ ይሰማኛል። ለስራው ባላውቅም ይጠቅማል ብዬ አምናለሁ እና እነኚህ በሀገር ውስጥ ያሉ ሰዓሊዎች ወይም ስዕሎች በዚህ በዲጂታሉ ዙሪያ ቢሰራባቸው ለሀገሪቱም መልካም ይሆናል ብዬ አስባለሁ። I'm Tamara Mona. I'm the Swiss ambassador to Ethiopia and South Sudan. ቶሞራ ሞና ባላለው ለኢትዮጵያና ለደቡብ ሱዳን የስዊስ አምባሳደር ነኝ። ለነስ ደሳች ኤግዚቢሽን ነው። የስዊስ አርቲስት የሆነው የሂጎ ስራዎች ናቸው። ሌላው ደስ የሚያሰኘው ለምሳሌ በሚጠቀምበት ልዩ የሆነ መንገድ ነው። የዲጂታል አርት ኤግዚቢሽን ነው። ይህም ማለት የሚሰራው ዲጂታል በሆኑ መሳሪያዎች ነው። ስዕል ነው። በተመሳሳይ ጊዜ ደግሞ ስዕል አይደለም። የቀለም ቅብ ስዕሎች አይደሉም። የስዕል ቡርሽ አይጠቀምም። ራሳቸውን ለመግለጽ ጥሩና አስፈላጊ መንገድ ነው ብዬ አስባለሁ። ከአዲሱ ትውልድ ወደ አርት መቀላቀል ለሚፈልጉ ጠቃሚ ነው ብዬ አስባለሁ። ቤት ባላቸው ዲጂታል መሳሪያዎች ራሳቸውን መግለጽ ይችላሉ። ሰዓሊ ለመሆን ብዙ ወጪ አለው። እነዛን ነገሮች ያስቀራል። እናም አዲሱ ትውልድ በቀላሉ አርትን መቀላቀል ይችላሉ። የገብረ ክርስቶስ ደስታ ሴንተር በጣም አስፈላጊ ነው ብዬ አስባለሁ። ስለ ዘመናዊ አርት ለማወቅ የሚፈልጉ አስፈላጊ ነው። ሌላ ብዙ ቦታ እንደዚህ የለም። ታሪካዊ በሆነ ስፍራ እነዚህ አይነት ዘመናዊ ጋለሪ መኖሩ አስፈላጊ ነው። ዛሬ ያዩዋቸው የዲጂታል አርቶች ፔንቲንግ ዲጂታል አርት ስራዎች በጣም አሪፍ ናቸው። ላይክ ክሬቲቭ የሆኑ ስራዎች ናቸው። ላይክ ፍሬያውት ማለት የነጻነትን ነገር ያመለክታል። ላይክ አብዛኞቹ ሳያቸው ላይክ ነጻነትንና ላይክ ፍሬያውት ለቀቅ ያለ ነገሮች ናቸው። ላይክ ከምንም ጋር ቀለሞቹ አጠቃቀሞቹ ምናምን ኮምባይን ናቸው። አሪፍ ነገር ናቸው። ዲጂታል አርት በኢትዮጵያ ገና ነው፣ ትንሽ እየሄደ ነው ማለት ይቻላል። አብዛኛው ቪዥዋል ናቸው። ዲጂታል አርት ከስንት አንድ ይኖራል የሚሰሩ ልጆች እና እየታወቀ ነው ብዬ ማስበው። በአሁን እንደነዚህ አይነት ኤግዚቢሽን በየጊዜው ቢደረጉ በጣም አሪፍ ነው ብዬ አስባለሁ። ላይክ ብዙ ሰው ዲጂታሎቹን ምናምን ስለሚፈልጋቸው ዲጂታሎቹ ላይክ የራሳቸውን ክሬቲቭ ነው መግለጽ የሚችሉበት በዛ ላይ ማለት ነው እና በየጊዜው በሚኖርበት ሰዓት የዲጂታል የሰው አፈላለግ ይለያል። ቪዥዋል መስራት ይፈልግ ይችላል፣ ዲጂታል ሊፈልግ ይችላል እና ላይክ ሞር ዲጂታል ደግሞ የሚሰሩትን ደግሞ ለማበረታታት ይጠቅማል። እንደዚህ አይነት ፕሮግራሞች ቢኖሩ ሞደርን አርቶች ባደጉ ቁጥር ላይክ ማይታወቅበት ደረጃ ይደርሳል። ላይክ አሁን አርቲፊሻል ኢንተለጀንስ የሚሰራቸው ነገሮች ማይታመን ነገር ስለሆነ እና በጣም ያሰጋል ብዬ አስባለሁ እና ሞር ደግሞ ያባደገ ቁጥር ደግሞ ከዚህ ከሞደርን አርቱ ይልቅ ደግሞ ቪዥዋሉ በጣም ተፈላጊነት ይኖረዋል። አይታቸው ከሆነ ጫገር ላይ እነ ሮላንዶ ዳቪንቺ ምናምን የተለያዩ ነገሮች ስለሚሰሯቸው ድሮ ላይክ ሞደርናይዝ ቴክኖሎጂያቸው ባደገ ቁጥር
ተፈላጊነት ነበረው ቪዥዋል አርቶችና ሞር ተፈላጊነት ከመሆኑ የተነሳ ያንን ስዕሎች በቢሊየን ደረጃ ላይ ለመግዛት ደረጃ ይፈለግ ነበርና ላይክ ዲጂታልም ኑሮት ዲጂታልም ደግሞ ላይክ ቪዥዋል ከመስራት በፊት ለአንተ ዲጂታሉ ላይክ መስራት ይሻላል ቢያስባል ላይ የራስን ሐሳብ ትገልጸውና እዛ ላይ ዲጂታሉ ላይ ወይ ላይክ ሞደርን ላይ ብታመጣው ደግሞ ሞር የተሻለ ይሆናል ቢያስባል ከዲጂታሉ ደግሞ ሞር ቪዥዋሉ ተፈላጊነት ስለሚኖረው ቢያስባል ደስ ይላል ጥሩ ነው አንደኛ ያው በፔይንቲንግ ብቻ ለሚስል ሰው አዲስ ነገር ነው ስለዚህ አዲስ ነገር ያውቃሉ ሁለተኛ ላይክ እነዚህ ስዕሎች ዳር ቤተር በእጅ ከተሳሉት ከዚ ኤዲት ማድረግ ይቻላል ላይክ you can undo your mistakes ነው ስለዚህ it's easier ይሄ የተሻለ ነው ከወጪም አንፃር ስዕሉም ለመሳል ይቀላል ላይክ በቀለም ከሆነ የሚሳለው ላይክ ብሩሽ ቀለም አለ ፕላስ ሲሳሳቱ ፔፐሩን ነው የሚቀይሩት ግን ዲጂታል ሲሆን it's easier ቢያስባል በጣም አሪፍ ነው ወልጃለሁ እንደዚህ አይነት ቦታ ላይ ተሳተፍ የመጀመሪያዬ ነው ግን በጣም አሪፍ ነው ያምራል እንደዚህ አይነት ነገሮች ቢበረታቱ ኢትዮጵያ ውስጥ አሪፍ ነው ብያስባለሁ የግድ እንደዚህ በስዕሎች ብቻ ሳይሆን በዲጂታል መልኩ ላይክ እንደ 3D አይነቶች በእንደዚህ አይነት መልኩ ፊሊንጋቸውን ኤክስፕረስ ማድረግ ይችላል እዚህ ነገሮች እየበዙ ቢመጡ ሞር ወጣትን እያነቃቃ ይሄዳል ሞር አሁን ላይ ደግሞ የቴክኖሎጂ ጊዜ ስለሆነ ሞር እዛ ላይ ፎከስ አድርጎ በእንደዚህ አይነት ወይ ቢሰራበት አሪፍ ነው ብያስባለሁ በተለይ ወጣቱ አሪፍ ነው የዲጂታል አርት ስራዎች ወይም አክቲቪቲስ ኢትዮጵያ ውስጥ ብዙ ጊዜያቸው ነው የተሰራ ያለ ለተለያየ አገልግሎት ይውላል ዲጂታል ኤክስፒሪየንስ ወይም ፕራክቲስ በተለያየ ሙያ ውስጥ ነው አርት ብቻም ውስጥ አይደለም በሁሉም ሙያ ውስጥ አለ አርት ውስጥም እንደዚሁ ይሰራበታል ኢትዮጵያውያንም ይሰራሉ ለተለያየ አገልግሎት ወይም ለስነ ጥበብ ወይም ለፋይን አርት ለራሱ ዛሬ የምናየው ፋይን አርት እንደ ፔይንቲንግ በፊዚካሊ የሚቀባውን ፔይንቲንግ ዲጂታሊ ተቀብቶና ታትሞ የቀረበ ነው የዘመኑ መልክ አለው ከብዙ አንፃር ስለዚህ ማቴሪያል በመቆጠብ ወይም አማራጭ በመጠቀም ሐሳብን እንደልብ በመግለጽ የመሳሰለው ብዙ ጥቅም አለው ዲጂታል ስነ ጥበብ እንዲሁም ደግሞ የዘመኑ መልክ ስለሆነ በፈቃዳቸው ነው የሚመጡት የግድ በዚህ መምጣት አይደለባቸውም አንድ አማራጭ ነው አይታወቃል ኦሬዲ ኢትዮጵያ ውስጥ ተሰራበታል አንድ አማራጭ ነው እንዳልኩ ማቴሪያል ይቆጥባል መግዛት የለብህም ፊዚካል ማቴሪያል መግዛት የለብህም አፕሊኬሽንን ተጠቀማለህ ውድ ነው ላክዠሪ ማቴሪያል ነው ኢትዮጵያ ውስጥ ስለዚህ ለሱ ጥሩ ፋይዳ አለው እሱን ለማድረግ እና የዘመኑ መልክም ነው እንዳልኩ ዓለም የሚጠቀምበት ስለሆነ መጠቀም ክፋት የለውም ይሄን የማይመርጡ ሰዎች አሉ ነገር ግን እንደ አንድ አማራጭ እንደ አንድ ገበታ ይጠቅማል ማለት ነው የገብረ ክርስቶስ ሙዚየም ከገብረ ክርስቶስ ቋሚ ስራዎች ሌላ በየአመቱ ደግሞ ግጥሞቹን ስዕሎቹን ለህዝብ ብዙ ተማሪዎች ዜጎች መጥተው እዚህ ግጥሞቹን ያነባሉ ይሰማሉ ስዕሎቹን ያያሉ ይነጋገራሉ ሁሉ ጊዜም መጥተው እዚህ ልጆቻቸውን ማስጎብኘት ይችላሉ አንድ ኢትዮጵያ ትሬዠር ነው አንድ ኢትዮጵያ ሀብት ነው ገብረ ክርስቶስ ደስታ እንደገና ደግሞ ሙዚየም ውስጥ ተለዋዋጭ በየጊዜው የሚለዋወጡ ትልልቅ ደረጃ የደረሱ ወጣትም ሲኒየርም ኢትዮጵያውያንም የውጭ ዜጎችንም ስራዎች እናቀርባለን እናሳያለን እዚህ መጥተው መጠየቅ መነጋገር የጽድቅ ውሎ መዋል ይችላሉ